ከነዚህ ከሁለት ምርጫዎች መሃል አንዱን ምረጡ ብትባሉ የትኛውን ትመርጣላችሁ? በ1850ዎቹ አካባቢ ካሊፎርኒያ ግዛት ውስጥ በጣም ብዙ ወርቅ ተገኘ ተባለ። እውነትም ወርቁ ተገኝቶ ነበር። በዚህም የተነሳ በጣም ብዙ ሰዎች ወርቁን አውጥተው ወይም ደግሞ ከዛ ትልቅ ወርቅ ላይ የሆነች ትንሽ ወርቁን ካግኝተው ያው ሀብታም ለመሆን ወደ ቦታው መግሮፍ ጀመሩ ማለት ነው። እንግዲህ እነዚህ ሰዎች ጎላቸው አንድ ነው፣ ኢንፎርሜሽናቸውም ዘሴም ነው፣ የያዙት ይሄ ቱል አንድ አይነት ነው፣ ሪሶርሱም አንድ አይነት ነው። ሪሶርስ ሲባል ያቺ ካሊፎርኒያ ውስጥ የተባለችው ቦታ ዘሴም ነው። ሁሉም እዛ ቦታ ላይ ጎላቸው ከዛች ወርቅ ላይ የሆነ ነገር ማግኘት ነው። የያዙትም ኢንፎርሜሽን ከአንዱ የተለየ አይደለም። ወይም ደግሞ አንዱ ማይነር ወይም አንዱ ቆፋሪ ከሌላ ቆፋሪ የተለየ ኢንፎርሜሽን የለውም ማለት ነው። እዛች ቦታ የሚል ነገር የለውም። አንድ አይነት ነው ማለት ነው። ፈተናቸውም አንድ አይነት ነው። አንሰርቴን ናቸው። እርግጠኛ አይደሉም የቱ ጋር ወርቁ እንዳለ። ሁለተኛ ያው መቆፈር ስለሆነ ይደክማቸዋል። ሶስተኛ የተሻለ ቱል ወይም ደግሞ አንዱ ከሌላው የተሻለ ለምሳሌ የሚቆፍሩበት ወይም ደግሞ የሚፈልጉበት የተለየ አይነት እቃ የላቸውም ማለት ነው። ነገር ግን ወርቁ ስለተባለ አለት ስለተባለ ብቻ ወደ ቦታው ገረፉ ማለት ነው። ሁለተኛው ሰዎች ደግሞ አካፋና ዶማ የሚሸጡ ሰዎች ናቸው። እንግዲህ እነዚህ ሰዎች አካፋና ዶማ ይዘዋል ኦሬዲ። ከነዛ ከወርቅ ሻጮቹ ወይ ከወርቅ ፈላጊዎቹ ጋር መፈለግ ይችላሉ። ነገር ግን እነሱ የፈለጉት እሱን አይደለም፣ አካፋና ዶማ መሸጡን ነበር። ከዛም በተጨማሪ ለነዚህ ሰዎች የሚያስፈልገውን የትራንስፖርት፣ የምግብ፣ የአዳር እነዚህን ሰርቪሶች ነበር ሲሰጡ የነበሩት ማለት ነው። በጣም ብዙ ሰዎች ወደ ካሊፎርኒያ መጡ፣ ፍለጋው ተጀመረ። ከጊዜ በኋላ ግን በጣም ትላልቅ የሚባሉ ኩባንያዎች መግባት ጀመሩ ማለት ነው ወደ ወርቁ። እንግዲህ የሚቆፍሩትም የሚፈልጉትም ይፈልጋሉ። አካፋ ሻጩም ዶማና አካፋ ሻጩም ስራቸውን እያጧጧፉ ነው። እየሄደ ወደ መጨረሻ ሲቀርብ የትኛው ሀብታም እንደሚሆን የትኛው ደግሞ ደሃ ሆኖ እንደሚቀር ታወቀ ማለት ነው። እሱም አካፋና ዶማ ሻጮቹ ሀብታም ሲሆኑ፣ ወርቅ ፈላጊዎቹ ግን ሀብታም ሳይሆኑ ቀሩ ማለት ነው። እንግዲህ ወርቅ ሲፈልጉ የነበሩ ሰዎች ያው መሬት ነበር ወይም ደግሞ መሬት ላይ ነበር ሲፈልጉ የነበሩት። አካፋና ዶማ ሻጮቹ ግን መሬትን ሳይሆን ሰውን ነበር ያዩት። እንግዲህ ሰው ሲታይ ምንድነው ዲማንድ አለ፣ የሆነ ሪል ዲማንድ አለ። ሰው ይጠጣል፣ ይበላል፣ ማደሪያ ያስፈልገዋል። የሆነ ስራ ካለው ለዛ ስራም የሚሆነው ነገር አለ። ስለዚህ ሰው በራሱ ዲማንድ ነው ማለት ነው። በኢኮኖሚክ አይን ካየነው ሰው ራሱ ስራ ነው ማለት ነው። ከዛ ከማይታየው ወርቅ ወይም ደግሞ ገና ተቆፍሮ ከሚወጣው ወርቅ ይልቅ የትኛውን ነው ያዩት ማለት ነው። እነዛም በጣም ብዙ ሰዎች ብዙ ዲማንድ ይዞ እንደሚመጡ አዩ ማለት ነው። ስለዚህ ከነሱ ጋር ተጋፍቶ ወርቅ ከመፈለግ ይልቅ ምን አረጉ? ለነሱ የሚሆን ሰፕላይ ማድረግ ማለት ወይ ደግሞ እነሱ የሚፈልጉትን ዲዛይር ማሟላት ማለት ነው። ደሴም ነው ቦታው፣ ደሴም አይነት ሰዎች ናቸው። ያንን ኦፖርቹኒቲ ያዩበትና በዛ ኦፖርቹኒቲ ላይ ካፒታላይዝ ያደረጉበት መንገድ ግን መጨረሻ ላይ የትኛው ሀብታም የትኛው ደግሞ ደሃ እንደሚሆን አሳይተዋል ማለት ነው። ለዛ ነው አንድ ፕሮብሌም በራሱ ምንም ነው፣ ግን ፕሮብሌሙን ፍሬም አድርገን ለዛ ፕሮብሌም መፍትሄ የምንፈልግበት መንገድ ወይ ስኬትን ወይ ደግሞ ውድቀትን ያመጣል ማለት ነው። እስካሁን እያያችሁት ከሆነ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ሰላም።